የኔ አባት ምን ሆኖ ነው? ወይኔ እኔም ለራሴ ጨከንኩበት፣ አንተም ለራስህን ጨከንክበት። ሄጅ ላውሩ ደግሞ አትድረሽብኝ ብሎኛል። ምንድን ነው የማወራው? የራሱ ጉዳይ ነው። ሰኒ እባክሽ ሁሉንም ነገር እንርሳውና ለደስታችንን እንኖር። ከሁሉም ርቀን እንሂድ፣ እንጥፋ። እኔና አንቺ ብቻ የራሳችን ዓለም ይኖረን። እርስ በርስ መጎዳዳቱ ሊያጠፋን ነው። ጆ እባክህን እንዳትለቀኝ። እዚሁ እንዳለው ዘመናት ይለፉ ከፈለጉ እንጂ ለቀኝ ወደ ነበርንበት ግጭታችን እንዳንመለስ። ሰኒ እንደምትወጂኝ ያውቃለሁ፣ ግን ለምን ሁለተኛ ምርጫሽ አድርግሽኝ? ከአንቺ ስራ ጀምረሽ ነው? በእናትሽ እቤት መቀመጥ እኮ ብዙ ያሳስባል ብዬ ስራ ጀመርኩኝ። ደስ ይላል። ማማም እኮ መንገዱ አደከማት መሰለኝ ሳታጫውትሽ ተኛች። እኔም እኮ ስራው ቢዚ ያደረገኝና እናንተንም መጥቼ ሳልጠይቃችሁ ቀረሁ። ያው ስራ ከሆንሽማ እንደማይመችሽ ይገባኛል፣ እረዳሻለሁ። እኔ የምልሽ ጽናት ግን እንዴት ናት? ያው ጽናትን እያወቅሻት ትንሽ ነገር ሲፈጠር እኮ በጭንቀት ነው የምትሞተው። ራሷ ልገል ነው። እሷ ነገር መቼ ስለ ራሷ አታስብም። ይሄው እኔም በማየት ብቻ የሚኖሩ ሰዎች አሉ ስልሽ እኮ ወረኛ። ለማንኛውም ግን ስልክሽን ወስጄዋለሁ። እሺ ቆይ ራኩዬ፣ ለምን ውስጥ አስገብተሽ አታስተኛት? ኧረ ችግር የለውም እዚሁ ትተኛለች። እንዲሁ በነፃነት ተጫወቱ። እኔም ከሰው ጋር እጫወታለሁ። ሰላም እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበልልኝ። የሰኔና የጆከር አድናቂዎች፣ ያው ጆከር እንግዲህ ወደ ንፍስ ነው ምንድነው የሚባለው፣ እንደዛ ነገር እየሆነ ነው። የታወቀ ነበረ እዚህ ድራማ ውስጥ ሲገባ ራሱ ነው ሁሉንም ነገር ከመጀመሪያው ያበላሸው። በጭራሽ ጥፋተኛ እንደሆነ ጥፋቱን እያመን አይደለም፣ አሁንም እያመን አይደለም፣ ቀጣይም ጥፋቱን አያምንም፣ ጥፋቱ አይገባውም። ከፍቅር ጋር ሄዶ እዛ አንድ ላይ መተኛታቸው እህቱ እንደሆነች ሳያቅ በጣም ከባድ ነው ነገር። ሰኒን ጎድቷታል። የመጨረሻ የጎዳት ሰኒን ይሄ ነው። ምክንያቱም በብዙ ነገር ከጎኑ ነበረችለት። እነ ኪራ ራሱ ያቶ በላይ ተባባሪ ነው ባልሽ ምን ያህል ታምነዋለች ሲሏት እንግዲህ በሙሉ ልቧ እንደምታምነው ተናግራ ከጎኑ ነበረች። እሱን እያባበለችው ነበረ። ስለምታምነው እንዴት ሄድክ እንዴት ሆንክ ምናምን ልትለው አልቻለችም። ስራው የተገኘለት በፍቅር አማካኝነት ነው። ፍቅር ናች ወደዛ ድርጅት እንዲገባ ያደረገችው። ግን ደግሞ አጋጣሚ አቃጣሪ እንደሚባለው ያው ሲሄዱ እና ኪራ ለሰኒ ፋሚሊ ነው፣ እንደ ቤተሰብ የሚታዩ ሰዎች ናቸው። ነገር ግን ደግሞ እንዴት የእህታችን ባል ከኛ ቤት ድርጅት የወረሰ ሰው ጋር እንዴት አንድ ላይ ይሆናል ብለው ነው እነሱ ትክክል ናቸው። መጠርጠራቸውና ጥያቄ መፍጠሩ ምንም ሌላ የጎን ችግር የለውም። ማንኛውም ሰው ቢሆን ወዳጅ የሚለው ሰው ጠላቱ ጋር ሲያየው አብሮ የተባበረ ስለሚመስል በዛም ምክንያት ሰኒ ስለምታምነው ድጋፏን ነው ያሳየችው። በጣም የምትደነቅና ድንቅ የሆነች ሴት ነች። ከዚህ ቀደም እንደምላችሁ ጆከር አጋቿ ነበረ። በቃ ያንን መጥፎን ነገር በመልካም ነገር የቀየረች ሴት ናት። አሁን ላይ ራሱ የማይወጣበት ጉድጓድ ውስጥ ገብቷል ጆከር። እንደዚህ ባይሆን ጥሩ ነበር። በጣም እያሳዘንከን ነው። እንግዲህ ከሰኒ ፊት ለፊት እየሄድክ ሌላ ሰኒን የሚያስቀይምና የሚያስከፋ ነገር ባታረግ መልካም ነው። ምክንያቱም እሷም አለቃህን ማፍቀሯ አይቀርም። አለቃህ ጋር ተፋቅረው አንድ ላይ ስታይ ደግሞ በጣም ነው የምትናደደው። መቋቋም አትችልም ራስህ። አሁን ላይ እሷ እንደምትፈልግህ ሴት ጋር ስታይ እንደምትናደድብህ እንደዛ ታወራለህ። ኧረ በጣም ሸም ነው የእውነት ጆከር፣ ሸም ነው፣ በጣም ሸም ነው። እንደዛ ብታደርግ እንኳን ራሱ እሷም ራስህ ሁን ብለህ እሷን ለማናደድ እንደሆነ ታውቃለች። ስለዚህ ራስህ ነህ እንግዲህ እንድትናደድም ካደረክ
እንድትናደድ እያደረክ እንድትበሳጭ እንድትቀና የሚያደርጉት ድርጊቶችን በፊቷ እያደረክ ነው። ስለዚህ ከዚህ ነገር ብትቆጠብ እንደውም መልካም ነው። በቀጣይ እንግዲህ መልካም መቃጠል እንዲሆንልህ እንመኛለን። ሰኒ ደግሞ 30-60 ሴት ጋር ብታዩ ከዚህ በኋላ ኮስተርና ቆፍጠን ብለሽ ቆራጥነትሽን ጀግንነትሽን ነው ማሳየት ያለብሽ። ምክንያቱም ቦታ ለማይገባው ሰው ቦታ መስጠትሽ አግባብ አይደለም። ተወጀዋለሽ ያለሽ ፍቅር ለሱ እስካሁን ድረስ አላለቀም ወይም አልቆረጠልሽም። እሱ ግን ያዙ ይልቀቁኝ አብዝቷል። ሆን ብሎ ለማናደድ እያደረገ ከዛ ደግሞ ግልብጥ አድርጎ ለምን አትተይኝ ምናምን ያለ በጣም ነው የሚደብረው። ጆከር የሆነት በጣም ይደብራል። እንደዚህ ባታደርግ መልካም ነው። እንግዲህ ራስህ በቆፈርከው ጉድጓድ ራስህ እየገባህ ነው። ሰኒ ውጭ ላይ ስታይህ እንግዲህ አሳዝናት መጣ ሰላም ብለሃለች። ከዚህ በኋላ በእርግጠኛነት ይሄ ነገር እንደማይደገም እርግጠኛ ነን። ምክንያቱም እሷ ስታቅፍህ የምትናገራት ንግግር ጥሩ አይደለም። ይባስ እየገፋት ነው። ትወዳታለህ፣ አንድ ላይ አብረህ መሆን ትፈልጋለህ። ግን ደግሞ ትላንትን ታስታውሳለህ። ክብሮምን ስም ስለጠራች በቃ አማራጭ ነኝ፣ ሁለተኛ ነኝ፣ እንደዛ ነው ትላለህ። ፍቅር እኮ ንጹህ ነው። ፍቅር እኮ ይቅር ባይ ነው አይደል እንዴ? ይቅርታ አድርገህ በሰላም ብትኖር አይሻልም? አሁን ይባስ ብለህ ከእህትህ ጋር እየተጣላህ ነው። ቴክስቱን የጻፈችው ለሰኒ እንግዲህ በራሱ ስልክ እህቱ ነች። እህቱ ስትጽፍ ፍቅር የጻፈችውን ቴክስት ራኪ ነች ያየችው፣ ሰኒ አላየችውም። ራኪ አይታ እንግዲህ ራኪ ይመችሽ የሆነት ጀግና ብዬሻለሁ፣ እሱ እንደጻፈ ነው የምታውቀው። ራኬብ እንግዲህ ካለበት ሂዳ ተደብራበትና ተዝናንታበት ተመልሳለች። አታስታርቅም እንዴ አታግባቢንም እንዴ ምናምን የሚባል ነገር የለም። አቶ ጆከር እንግዲህ መልካም ብቻን የመደበር ጊዜ እንደሆነልህ ነው የምንመኘው። ራኬብ ምንም አይነት ጥፋት የለባትም። ማንኛውም ሴት ለእህቷ የምታደርገውን ያህል ነው ያደረገችው። ካንተ ልጅ መውለድ ትፈልግ ነበረ፣ ልጅ እንድትወልዱ ትፈልግ ነበረ ራኬብ፣ ነገር ግን አልሆነም። ስለዚህ ያን ያህል ራኬብ ምንም ያጠፋችው ጥፋት የለም። ታገሺ ወይ አቸኮይ ምናምን ስላላለቻት ይሄን ነገር ነው ያይሃለው። አንተም ብትሆን እህትህ ላይ እንዳንተ እንደሰራውን ተንኮል አንተ እንደሰራው ግፍ ቢሰራ አትወድም አይደለ? ወይም አንተ ላይ የሆነ ነገር ቢደረግባ አትወድም። ስለዚህ ራኬብም ትክክል ነች። እህቷን ትተህ ሌላ ሴት ጋር ትሄዳለህ፣ ሌላ ሴት ጋር ትተቃቀፋለህ። በዛ ላይ ለሚስትህ አትናገርም። ይሄ ነገር በጣም ነው የሚጎዳት። መጀመሪያም ነግርሃለች እህቴን የአይኗን ባዘለላ እንኳን ራሱ ከአይኗ ማየት አልፈልግም ብለህ ነበር አይደል እንዴ? ስለዚህ ራኬብንም ጥፋተኛ ለማድረግ አትሞክር። ጥፋትና ስህተትህን ብታምን መልካም ነው ለወደፊቱ ህይወት ስለሚረዳ። ስለዚህ በየቦታው የሄድክ መተከዝህ መቆዘምህ ተገቢ አይደለም። ቆፍጠን ኮስተር ብለህ ድራማ ሰራለሁ ሰኒ ላይ እሷን ለማስቀነት አቴንሽን ለመሳብ ምናምን ብለህ መፍጠርህ እንደዛ አይነት ሐረካት ማድረግ ተገቢ አይደለም። ጆከር ቢሮ ሂደህ አግባ ስለተባልኩ ላገባ ነው ሚስት አማርጪ ምናምን ትላት ነበር ቃልንና ቃል ላይ ደግሞ የተደበርክባት እንደሆነ ስላወቀች ሁለተኛ እንደዛ እንዳታደርግ ብልሃለች። በዚህም እንግዲህ ልታፈር ነው የሚገባው፣ ልትሸማቀቅ ነው የሚገባው። ሴት ልጅ ታፈቅሪኛለሽ እንደ ምናምን ገና ለገና ሰኒ እንድትሰማ ብለህ ለራስ ትልቅ ያኔ አላስፈላጊ የሆነ ቦታ ላይ እየተገኘህ ነው ያለው። ይሄንን ነገር ብታቋርጠው መልካም ነው። ማቋረጥ አልቻልክም። አንተ ግን ምን አደረክ? ልክ ሰኒ ካለችበት ቦታ ሄደህ ሚስት አፋልጊ አንቺን ፈልጌ ነው የመጣሁት ምናምን ትላት ነበረ ቃልን። ድርጊት ደግሞ ሰኒ ለማናደድ ነው። ስለዚህ አሁንም ቢሆን ጥፋት እያጠፋ ነው።
ጥፋት መቼ እንደሚገባህ እና መቼ ይቅርታ እንደምትጠይቅ ራስህ አናቅም። ይቅርታ መጠየቅ ያለብህ ራስህ ነህ። አንተ ግን ግግም ብለሃል። ይቅርታ ትጠይቀኝ ይሆን እንዴ ብለሃል። ይቅርታ ጠይቃ ነበር እኮ ሰኒ። ኮሜንታተሮች ምን ትላላችሁ? ሰኒ ይቅርታ ጠይቀው ነበር አይደል እንዴ? አጋጣሚውን እንጠቀም፣ ስለ ትላንት አናስብ፣ ወደ ኋላ እንመለስ፣ አብረን እንኑር በቃ ብለው ነበር ባቀፈችው ሰዓት። እሱ ግን ገፈተራት በሚያሳዝን ሁኔታ። ስለዚህ ሰኒ ከዚህ በኋላ ይቅርታ አትጠይቅህም። ይባስ እየሰባበርክና ይባስ እያቆሰልካት ነው ያለው። ራኬብም ከዛ ስራ ቦታ ለማስወጣት የተቻላትን እያደረገች ነው። ነገር ግን ደግሞ አይሳካላትም። በቀጣይ እንደው አለቃህ ያንተ ሚስት እንደሆነች ቶሎ እንዳቀለጸልኝ። እንደዛ ካልሆነ ግን ሰኒና አለቃ ፍቅር ውስጥ ከገቡ በኋላ ማቋረጥ አትችልም። አይደለም ማቋረጥ፣ ሚስት እንደነበረች ራሱ መናገር አትችልም። ምክንያቱም አላቃትም ነው ያልከው። ስለዚህ ጨዋታውን ራስ ስለጀመርከው በጣም ከባድ ነገር ነው የሚሆንብህ። ፍቅር ደግሞ ያደረገችው ጥረት ሰኒና ወንድሟ አብረው እንዲሆንላት በጣም ደስ ይላል። ነገር ግን ተናዶባትና ተበሳጭቶባት እንግዲህ ወደ ሌላ ቦታ ሄዳለው፣ አንቺ ጋር መኖር አልፈልግም እያላት ነው አንድ እህቱ። ስለዚህ ጸባይህን ብታስተካከል መልካም ነው። ቡር ማለቱ ራስ ግን መገኘት የሌለበት ቦታ ላይ እንድትገኝ ያደርግሃል። ያለችህ አንዲት እህትህ ናት። ልታከብራትና ልትንከባከባት ነው የሚገባው። በዛ ላይ ደግሞ ተጠፋፍታችሁ ነው የኖራችሁት። ስለዚህ እስከንም ትታህ የትም ባትሄድ፣ ምክንያቱም መሄድ ላንተ ህይወትህ እንዲጨልም እንጂ ህይወትህ እንዲበራ ያደርገው። መጠጊያ የሆነችው ፍቅር ነች። ወንድምነት ግን ሳታቅ ፍቅር በጣም መልካም ሰው ናት። መልካም ነገር ብላ ያደረገችው ነገር መጥፎ ነገር ይዞባት መጥቷል። ያው ከሰኒ ጋር እንድትለያዩ ምክንያት ሆናለች። እሷ ጋር ተኝታ ስላየች ነው ሰኒ የቆረጠችብህ። ስለዚህ በዛም ደግሞ ይቅርታ እየጠየቀች ነው። ፍቅር ለማስተካከል እየሞከረች ነው። ሰኒም ብትሆን ብታዩ ቴክስቱን ያው ደስ ነው የሚላት። አንተ አሁንም ድረስ እንደምትፈልጋት ተስፋ እንዳልቆረጥክባት ነው ልታስብ የምትችለው። ነገር ግን እንደ አጋጣሚ ሆኖ ቴክስቱን ያየችው ራኬብ ነበረች። ሰኒዬ ቀለበቱን መልሳለች። ቀለበቱን እንግዲህ ካንተ መስሪያ ቦታ ላይ ያስቀምጠው ቃልቃላዋ ብያታለሁ። ቃል ተንቀልቅላ ለበሰችው። ከዛ ያዙ ይልቀቁኛል ቃል ላይም ቃል ሚስት እንዳለ አታውቅም ነበረ። ምክንያቱም አልነገርካትም። ምክንያቱም ያልነገርካት እሷ ላይ መደበር ስለምትፈልግ፣ የሷን ጊዜ የሷን ሰዓት ማቃጠል ስለምትፈልግ፣ በቃ እሷ ያንተ ድራማ ተዋናይ እንድትሆንልህ ስለምትፈልግ፣ አንተ ለራስህ ለግልህ ጥቅም ብቻ ነው የምታስባት። እሷን ስትፈልግ ትገፋታለህ፣ ስትፈልግ ደግሞ ልክ እንደ ፍቅረኛ ጨውታል ቀልጋ አብረው እጅ ለእጅ ተያይዞ ምናምን የሌለ በቃ ሰኒ ለማናደድ እንደዛ መጠቀሚያ ያደረካቃለን። ስለዚህ ተገቢ አይደለም። ከዚህ ነገር ተቆጠብ ጆከር። አሁንም ቢሆን እየሄድክበት ያለው ነገር በጭራሽ ትክክልና አግባብ አይደለም። ሰኒ ደግሞ በቶሎ ፍቅረኛ ይዛ እሱን የምታቃጥልበትና የምታናድድበት ጊዜ ቅርብ እንዲሆን ነው የምንመኘው። ምንም ጥርጥር የለውም ይሆናል። ይቅርታ ሳይቀበል ይቅርታ ተጠይቀኝ ይሆን ሰኒ። ከዚህ በኋላ ይቅርታ ልትጠይቅህ ይቅርና ላይኗ ራሱ ትጸየፍሃለች። የገባህበት ጉድጓድ ውስጥ እንዴት እንደምትገባ በጣም ያሳስበናል ሁላችንም። መልካም ወደ ጉድጓድ የመግባት ጊዜ ይሆንልህ ጆካዬ። እንደዛ ነው ልንልህ የምንችለው። ይቅርታዋን ሳትቀበል ከዚህ በኋላ ይቅርታ ልጠይቅህ አችልም። ከመጀመሪያውም ጀምሮ ሰኒ ጥፋተኛ አይደለችም። ምሪ ደግሞ እዚህ ጋር መታይ ስላየንሽ በጣም ደስ ብሎናል። ለልጅሽ ያለሽ ፍቅር ደግሞ በጣም ነው ደስ የሚለው። በቃ የሆነ ከእጅ አትጥፋ ለካይን ያተራቅ አይነት ነገር ነው። በጣም ደስ ይላል። በቀጣይ ደግሞ ልጁ ከጨርቅነት ወደ
ሰውነት ተቀይሮ እንደምናየው ተስፋ እናደርጋለን። እንግዲህ ሊያ ደግሞ አርግዛለች። ሳንቾ ሙድ እየያዘ ነው። ጎቢው አባት ለመሆን ተዘጋጅተዋል። በጣም ነው ደስ የሚለው መቀየራቸው። ስራተው እንግዲህ ቀን ስራም ቢሆን ሰራለው እያለ ነው። ሊያ ግን ምን ሆነሻል? ጎቢው ከሰማኮ ወይ ጠፍጥፎ ነው የሚልክሽ። ጎቢው በመቀየሩ ደስ አላለሽም እንዴ? ወደ ድሮ ማንነቱ እንዲመለስ ነው ፍላጎትሽ ወይስ አባት አርገሽ ህይወታችሁ መቀየር ነው? እቅድሽ ምንድነው? በሆድሽ ተኝተሽ እንግዲህ ሳንቾ አፍንጫ የላችሁ ሁለታችሁም እንዴት ነው ነገሩ እያለ ነበረ። አንቺ ግን ረስተሽ በሆድሽ ለጥ ብለሽ ተኝተሻል። የምን ልጅ ነው አልሽ? የድራማሽ አንድ ቀን ትጋለጫለሽ። በዚህ ምላስሽ ትንሽ ብታስቢና ብታስተውይ መልካም ነው። ነገር ግን ደግሞ ሳታረግሽ ከሆነ አረገዝኩ ያልሽው እንግዲህ ጎቤው አይለቀሽም። ሚና የምትባል የመጀመሪያ ፍቅረኛ እንዳለች ስትሰሚም ያዙ ልቀቁኝ እያልሽ ነው። መልካም ቅናት። ለማንኛውም አትቅኔ። የእውነት ካረገሽ ጥሩ ስላልሆነ ለጽንሱ። ኒና ደግሞ ናት የሚባል ፍቅረኛ አላት። ያው ለጊዜው ጠፍቶባታል፣ ነገር ግን ራሱን አዳምጦ ይመለሳል። ስለዚህ ጎቤውን ጠበቅ አርገሽ ጥሩ ባል እንዲሆንልሽ አንቺ ጥሩ ሚስት ሆነሽ መቀጠል መቻል አለብሽ እንላለን። በሌላ ቪዲዮ እስክንገናኝ ደግሞ መልካም ጊዜ ይሁንላችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። እናመሰግናለን።